አይ የምሬን እኮ ነው። እውነቱን ስናወራ አብርሽና ሩታ መታረቃቸው አይቀርም። ኧረ አታስመስል፣ በእናትህ አታስመስል፣ ማርያምን አታስመስል፣ እግዚአብሔርን የምሬን አታስመስል። እዚህ ጋር አስመሳይ እኔ እያስመስል እንደምን አስመስላለሁ? አንድ አውሪ ትሆናለህ። ኧረ ወደዛ በቃ እዛው በቃ እዛው ጨርሻው። መልካም አዳር ወንድም ማለት ነው። መልካም አዳር ወንድም። እውነቱን መስማት አትወድማ? እውነቱን መስማት አትወድማ? አይተሃል። ሁላቸውም እውነቱን መስማት አይወዱ። አብርሽና ሩታ መታረቃቸው አይቀርም። ኮሜንት ላይ የመጣችሁ ግን መተት አርጋበት ነው ምናምን። አረ ስታስጠሉ እግዚአብሔር። የሰው ልጅ እንደዚህ በክፋት የምታስብ ልጅነት ትመስላችኋለች? ሩታ ልጅ አላት ምን አላት? አሁን ባሏ ላይ መጥፎ ነገር ታደርጋለች። እናንተ ስታስቡት ማይመስል ወሬ እኮ የምታወሩት፣ ማይመስል ወሬ፣ ጭራሽ ለመናገር ማይመች ወሬ ነው የምታወሩት። እንዴት ቆይ እናንተ ሩታ ስታስቡት የልጇ አባት ጋር ሄዳ መተት ወይ ደግሞ ሌላ ነገር ልታሰራ ትችላለች። ማይመስል ወሬ እግዚአብሔር። የኤርሜላ በጎች እኮ ናቸው እኮ። እኔም እኮ ግራ የገባኝ እሱ ነው። የኤርሜላ በጎች እንጂ በዚህ ልክ ሩታ ወርዳ የሆነ ነገር አታረ እንደዚህ የወረደች ሴት አይደለች ወይ? ሩታን አታቋትም እንጂ በዚህ ልክ ሩታ ቀሽም የወረደ አመለካከት ደካማ ሴት አይደለች። እግዚአብሔርን ነው የምላችሁ። በጣም ነው የምታናድዱት። ኮሜንት ስጽፉ ምናምን እያየው ነው። እናውራው። መጀመሪያ እኮ ይህ ሁሉ ነገር የተፈጠረው የኤርሜላ የእጅ ሰዓት ሰጥተው ነው። እናስታውሳችሁ። ምን እያሉ ነው? ምን እያሉ ሩታ ሌላ ነገር አሰርታበት ነው የአንገት ሐብል የሰጠችው ምናምን ይላሉ። በዚህ ልክ የወረደች ሴት አይደለችም። ኔትወርክ በጣም እየተቆራረጠ ነው። ቢኒ እንጃ ኔትወርክ ታብታብ አስደረግና ይፈታል። አሁን ሳይሰራም ይሻላል። አሁን አሪፍ ነው እኮ ንገራቸው እስኪ። አንዳንድ ሰዎች እያናደዱኝ ነው። ኧረ ይሄ አሁን እነሱ ምን እየተጠቀሙበት እንደሆነ ታውቃለህ? ሰውን ለማሸማቀቅ። አሁን በእነሱ ቤት ሩታን እያሸማቀቋት መሆኑ ነው። እና በዚህ ሰዓት ሰውን በፍቅር ማሸነፍ እየተቻለ ጥንቆላ የሆነ አንዳንድ ነገር ይህ ድሮ ቀረ፣ አባቶቻችን ጊዜ ቀረ። ገና ጭንቅላታቸው አልዘመነም፣ ትንሽ ይቀረዋል። እና ብዙ አትፍረድባቸው። አሁን እንደዚህ አይነት ጭካኔ ብታደርጉላ የልጇ አባት ጋር እንዴት አሁን ለምን ብላ የልጇ አባት ከዚህ በፊት ጥሩ ጊዜ ላሳለፈችው ወንድ መጥፎ ነው ጥሩ አብራ ለተካፈለችው ወንድ እንዴት እንደዚህ አይነት ጭካኔ ይኖራል ወደታችሁ ታስባለህ? ሩታ ስለማትሰማችሁ ምንም ብትሏት ብርቋ ስላልሆነ ያው ከዚህ በፊትም ለስድብና ሊሆን ነገር አዲስ አይደለች። ሁሉ ነገር ችላ ጠንክራ ያለፈች እህታችን ስለሆነች፣ ግን ደግሞ ትንሽ ደበረኝ ስትናገሯት። ማይሆን የሩታን ስልክ 09 አይሰማም። ለኔ ድምፅ አይሰማችሁ? ግን ዛሬ ቆንጆ ሆናል። እንዴት ነው? አይ እኮ ከድሮም ቆንጆ ነው። ፈረንጁ የት ሆኖ ነው? ከሴት ጋር ነው ፈረንጁ፣ ከሴት ጋር ነው። ሚስት አለች። አይ እኔ እኮ ሴት አልወድም ታውቃለህ እንዴ? አይ ሚስት ካለች በግልጽ አሳየን። ቪዲዮ ከፍተ ሚስትህንም እንተዋወቃት። ፈረንጁ ፍቅር እየተባለ ኧረ በቃ ሚስቱ ልታስገባውም አይደለም። ድምፁን ማጠፋችብን የፈረንጁ እጅና መጣና ድቅና ለፊት እባክህ ተመለስ ልጅነት በሞቴ። ወይ ጉድ ያስብላል፣ ወይ ጉድ ያስብላል። እውነት ፈረንጁም በዚህ ሰዓት ጌታን ሼም እኮ ነው። እና ጀግና እህቱን ያልጠበቀ ማንም ይጠብቃል? አረ ጀግና ሂድና እዛ ይዋጋ። ለህይወቷ የምትጥር ፍቅር የምትባለው ልጅ ትጠይቀኝ። እሺ እኔ ትጠይቀኝ፣ ፍቅር ጠይቂኝ፣ ፍቅር ጠይቂኝ። ይሄ አደገኛ ወይ ሳይ ሌባ። እሺ አመሰግናለሁ። አንፈራም አንኮራም። ምኑ ሊታይ ገጣጣ እንደዛ
የፈረንጁ አፍቃሪ ነኝ አስገባኝ ላውራው እያለች ነው። ፈረንጁ ወይ በላት። ወይኔ ዳታ የለውም ማለት ነው። ሲያሳዝን ላኪለት አፍቃሪው። አንተ ከኤርሜላ ነው የምታስልከው? አራው ያራዳ ልጅ አቅም አላት እኮ ከኤርሜላም ላስልክ ከማንም አቅም አላት። ምን አናደደ? እኔ እኮ አንተ ኤርሜላ ትበዛባለች። ምን እንታም ፈረንጅ ዳታ አፍቃሪክ መታለች። እኔ እኮ አፍቃሪ ነው ያው ካሚሩ ገቢናይ በጣም ስለሚሻል። አረ በመላጣ ይከብዳል። አረ ይከብዳል። ሄም ቢኒያም ኤርሜላ አውቃታለሁ። ልጆቿና ባሏ ለምን ትደብቃለች? መልስ እየተባለች እኔ ኬት አውቃለሁ። ቢኒ ግን እንዳለ ያሳዝናሉ። ማርያምን ካንተ አይብሱ። አረ እኔ ያሳዝናለሁ እንዴ? ቢያንስ እነሱ በራሳቸው ሰርተው መለወጥ የሚፈልጉ ሰዎች ናቸው። አይ እንደዚህ ብለህ ራስን በጣም ወዳጅ አታርግ። አስመሳይ አንተ በለኝ እኮ ነው። እንዳንተ በሰው ህይወት ገብተው የሚፈተፍቱ ሰዎች አይደሉም እነሱ። አንተ የትኛው ኧረ አናውራ ብራዘር። ምን እሺ አንተ አይደለ እንዴ ግርግዳ ጥግ የሆነ ነገር ጥግ ቁጭ ብለህ የሰውን ህይወት የምታመሰቃቀለው ወሬ። አንተ ደግሞ የሰውን ህይወት ለማስተካከል ነው። የሰው ህይወት ለመረበጥ በህይወት ታሪክ ሞክረህ ማታውቅም። ላይፍ ላይ ለሰው ልጅ የሆነ ሩሩ ሀሳብ ኖሮ ማያውቅም። እናውራ ከተባለ ለአንተ መናገር አይጠበቅብኝም። ኧረ ባትነግረኝም እኔ ልንገርህ፣ ባትነግረኝም ስለአንተ እኔ ልንገርህ ብዬ ነው። ሰው ስለ ራሱ አያወራም፣ ሲወራለት ደስ ይላል እኮ። እኔ ልንገርህ ብዬ ነው እኮ። አንተ ምን የምትናገረው ነገር እኮ የለም እኮ። ወይ ስለ ራሴ ማውራታለሁ ያራዳ ልጅ ምን አልሽኝ? አይ እኔ አንተ ዳታ የለህም እንዴ? ስታሳዝኑ በኢየሱስ ችግር ዳታ ነው እንዴ? አይቼዋለሁ ሙሉዬ፣ ካንቺ ይሻላል መቼም። ፈረንጁ ዳታ አልቆት ወንድሜን አባለው አፍቃሪው ትላክለት ግዛለት። ቢኒዬ በእናትሽ አራዳ ልጅ ቴሌ ብሩ አለ ይሰራል። ልላክለት። አንደኛው ስልኬ ላይቭ ስላልገባሁበት እስኪ ላክለት። አረ ንገረኝ። ኤርሜላን ሳትጠይቃት። አረ ባይዘዌ እናንተ እንደምታወሩት ያን ያህል አደገኛ ራሳችሁን አታርጉ። ምንድን ነው ሩታና አብርሽ ግን እንደሚታረቁ ታውቃለህ? እግዚአብሔር ያርገው።